ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አይበገሬው እንቁ ማርሸት መብረቁ ተፈራ ብርጌድ ጋር ትንሳኤ በዓልን አብሮ ሲያከብር የዋለ ሲሆን ሰራዊቱ ለአዲስ ግዳጅ ዝግጁ ሲያደርግም እዚህ የምታዩት ሁሉ ይሰዋል። ባይሰዋ እንኳ 70 እና 80 ዓመት ኑሮ ይሞታል። ግን እያንዳንዱ ሰው ምን ጥሎ ሄደ? በዚህ ዘመን ያለ አማራ፣ በዚህ ዘመን ያለ ትውልድ ለዚህ ህዝብ ታሪክ ፊት ምን አሻራ አሳርፎ ይሙት ነው? የትግሉ ማሰሪያ አንቀጽ ምን ጥለን እንረፍ ነው? ዘር ሲበተን ማዳበሪያ የሌለው ገበሬ፣ ጤፍ ነጭ አምርቶ ጥቁር የሚበላ ገበሬ፣ ጣሪያና ግድግዳ የሌለው ትምህርት ቤት ብዙ ነው የተጎዳ ነው ቢዘረዘር፣ ምናቃናው ደግሞ ብዙ ነው። ከእያንዳንዳችን ቤት ነው የሚጀምረው። ስናሸንፍ የምንመሰርተው መንግስት ይህ ነው ውጤቱ። በታሪክ ፊት የተሰራውን ገድል ጠብቃችሁ ማስረከብ አለባችሁ። ጠብቀን ለታሪክ ማስረከብ አለብን። ሰውነንና ሁላችንም ሀዘን ላይ ነን። ከዚህ ሀዘን ወጥተን ግን ወደማይቀረው ትልቁ ተጋድሎ መሸጋገር አለብን። በስተመጨረሻ ሁለት ነገር ላስታውሳችሁ። አንደኛ መሪ ፍጠሩን፣ እነ ተፈራ ዳምጤን ፍጠሯቸው መልሳችሁ፣ እነ መዝገቡ ዋልልኝን ፍጠሯቸው፣ እነ መንበሩ ጌታዬን ፍጠሯቸው። ሁለተኛ መስዋዕትነታችሁን ጠብቁ፣ ትግሉን አደራቸውን ጠብቁ፣ አስቀጥሉ። ሌላኛ ነገር ግን እኛ አለን፣ እኛ እንወጣዋለን። ሌላውን 24/7 ቀን እኛ ከናንተ ጋር አለን። በማንኛውም ሁኔታ ውስጥ ምንም ቢፈጠር ምንም እኛ አለን። ስለዚህ ዋጋ የከፈሉ ወንድሞቻችን ነፍስ በአጸደ ገነት ያኑርልን። ፈጣሪ ረድቶን፣ የአማራ አምላክ ረድቶን፣ የተጨፈጨፉ ንጹሃን አምላክ ረድቶን፣ ዋጋ የከፈሉ ወንድሞቻችን አምላክ ረድቶን፣ አድራቸውን ትግላቸውን ጠብቀን ለማሻገር አሸናፊ ሆኖ ለመገኘት ያብቃን ሲል ያክላል። በተያያዘም አርበኛ ማንችሎት በበኩሉ ለአርበኛ ዝናቡ ልንገረውና ለአርበኛ መንበሩ ያለውን ቅርበት ከገለጸ በኋላ ወታደር አያለቅስም፣ ከቁስሉ ከህመም አገግሞ መጠናከር ይገባዋል እንጂ ግና የመንበሩ ህልፈት እጅግ አሳዝኖኛል ሲልም ገልጿል። ሰዎች መቼ ሞቱ የሚባለው ዛሬ የብልጽግና አሽቃባጭ የሆነው ዳንኤል ክብረት በመጽሐፉ ላይ ምን ይላል? የመቅደላ ላይ አንበሳ ያካሳ ሞቶ በሻመቱ ቢነሳ ስንቱን ሬሳ ቀሰቀሰው የሚል ግጥም አለ እና መይሳው ካሳ መቅደላ አፋፍ ላይ ሽጉጡን ወደ ራሱ አፍ ባይጠጣው ኑሮ ዛሬ በመሪዎች አንደበት ላይ የፈሪነት ተደርጎ ይወሳ ነበር። ይህ በእንዲህ እንዳለ ግን የመጨረሻ ሰዓት ቆራጥነት የጀብደኝነት አድርጎ ስሏት ስለነበረ በትውልድ ውስጥ በጀግንነት ይወሳል ይታወሳል። መቼ ነው ጀግና ሞት የሚባለው? እሱ የተነሳለትን ግብ ዓላማ ማሳካት የማንችል ከሆነና እነ መንበረ ጌታዬ እውነትም ሞተዋል እውነትም ተሰውተዋል ማለት ነው። ስለዚህ ግቡን ማሳካት አለብን። ከዛ ውጭ ግን እነሱ የወጡለትን እነሱ የሞቱለትን እሞትላችኋለሁ እንዳላችሁ ሁሉ ቃሉን እንደጠበቀ ትግሉን ልታስቀጥሉ አደራላችኋለሁ። ለወዳጅ ዘመዶቹ እና ጓዶቹ መጽናናትን እመኛለሁ ሲል ገልጿል። ይህ በእንዲህ እንዳለ ሻለቃ ንሙት ያዛቸው ብርጌድና ነበልባሉ ገረመው እንዳወቅ ብርጌድ በጋራ ስራዎች ዙሪያ ውይይት አድርገዋል። መጋቢት 11 ኛ ክፍለ ጦር ነበልባሉ ገረመው እንዳወቅ ብርጌድ ከአንደኛ ሻለቃ ንሙት ያዛቸው ብርጌድ ከፍተኛ አመራሮች ጋር በጋራ ቀጠናዊ ትስስር ተግባራት ዙሪያ ምክክር አድርገዋል። ሁለቱ ወንድማማቾች ብርጌዶች በውይይቱ እንዳሳወቁት ከቋሪት ከአዴት ከሰከላና ጎንጂ ጋር ጠንከር ያለ ቅንጅት ፈጥረው ይሰራሉ። እነዚህ ብርጌዶች ተቀራራቢ ግዳጅ አፈጻጸም ለማስመዝገብ በብርጌዶች መካከል ተመጣጣኝ ሀብት ለመፍጠር እንደሚሰሩ የአማራ ፋኖ በጎጃም አንደኛ ክፍለ ጦር በሻለቃ ንሙት ያዛቸው ብርጌድ የጽህፈት ቤት ኃላፊ ፋኖ አያና ጌታነህና የብርጌዱ ሰብሳቢ ፋኖ ነዋይ አብዩ ገልጸዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።